በቁርአናዊ አስተምሮ መሰረት ሁሉም ሰው የተፈጠረው ለምን ጉዳይ ነው? አላህን እንዲገዛ ትክክል። ይህንን ቪዲዮ አሁን እያየህ ያለኸው በአጋጣሚ አይደለም። አላህ Subhanahu Wa Ta'ala ልብህን ሊያክመው ከመጥፋት ሊታደገውና ወደ ብርሃን ሊመራህ ስለፈለገ ነው። አሁን ቆም በልና አስብ። እስከ መቼ ነው ነገ ቀየራለሁ እያልክ ራስህን የምታታልለው? ይህ መልእክት የቀድሞውን ዝንጉ ተስፋ የቆረጠና በወንጀል የከበደ ማንነትህን ጥለህ አዲሱን አንተን የምትቀበልበት የመጨረሻው ጥሪ ሊሆን ይችላል። አንደኛ፣ ለምን እንደተፈጠርክ አስታውስ። የቀድሞ ማንነትህ ለዱንያ ወይም ለዚች ዓለም ሲሮጥ፣ ለሰው ሲጨነቅና ጊዜያዊ ደስታን ሲያሳድድ ደክሞታል። አዲሱ ማንነትህ ግን እኔ የተፈጠርኩት አጽናፈ ዓለሙን ለፈጠረው አላህ ሊገዛ ነው የሚለውን ትልቅ ዓላማ ይይዛል። ይህንን ስታውቅ ፍርሃትህ ይጠፋል፣ ጭንቀትህ ይወገዳል። የአላህ ባሪያ መሆን ከሰዎች ባርነት ነፃ ያወጣል። ምን ጊዜ ማስቀደም ያለብን የተፈጠርኩት ዓላማ ለምንድን ነው? ምን ብዬ ነው አላህ ፊት ስምቀርበው? ለምን አመጣኝ? ወዴትስ ነው የሚሄደው? ማንኛውም ሰው ወደ አላህ ፊት መቆሙ አይቀርም፣ ከጌታው ጋር መገናኘቱ አይቀርም። ስለዚህ የተፈጠርንበት ዓላማ ማወቅ መለየት ያስፈልጋል። ያለበለዚያ ስለ ምግባችን ብቻ የምንጨነቅ ከሆነ ስለ መጠጣችን ብቻ የምንጨነቅ ከሆነ ልክ ዛሬ ከተማችን ላይ የምናየው ውድድሩ መኪና ላይ ብቻ ሆኗል። ውድድሩ G+1 ይባላል፣ ውድድሩ G+2 ይባላል። 14 ክፍል ይሰራል። የ14 ክፍል ብዙን ጊዜ የሚከፈተው ለለቅሶ ቀን ነው። ሰላት እንኳን ሩኮ የማይሰገድበት። ከቱም አብዛኛው ኢትዮጵያ ሕዝብ በሁለት ክፍል በሶስት ክፍል ያደገ ነው። አሁን ግን ተናፉሱ በዱንያ ላይ ብቻም ስለሆነ ለለቅሶ ቀን ሲከፈት ነው የምታየው። እሱም ላይ ከፈት ይችላል። በቃ ሰራ ለመባል ብቻ። ስለዚህ የተፈጠርንበት ምንድነው? አንድ ነገር ጌታችን ጋር አላህ ዘንድ ተቀማጭ ሊሆነኝ የሚፈልግ ነገር መኖር አለበት ነው። እሱም አላህን ማወቅ ነው። እሱን ስትዋወቀው ደግሞ ላስቀምጥ የሚገባው ነገር ምን አለኝ? ክሬዲት ነገር ምን አለኝ? የሚቀመጥ አላህ ዘንድ ምን አለኝ ብለን አሁን ራስን ማወቅ ያስፈልጋል እንጂ ውድድራችን በዱንያ ላይ ብቻ ከሆነ ሁሉ ምን አለ ይሐፋን ነው። እነዚህ ምን ወዳደርባቸው ነገሮች ሁሉ ይጠፋሉ። ዛሬ ነበረ ነገ ደግሞ አላህ ቆመ ዘካ እንድትቀበልና ተሰልፈ እንድትቀበል ያደርጋል። ትላንት አሰልፈ ተሰጥ ነበረ። ስለዚህ ብታገኝም ብታጣም የተፈጠርክበት ዓላማ በማጣትም ሰሃቦችን አጥተዋሉ፣ በማግኘትም በጣም አግኝተዋሉ። ነገር ግን ሁሉም ነገር ለዲን ያስረከቡት፣ ሁሉም ነገር ለኢስላም ያስረከቡት። እኛ ዛሬ ለኸይር ነገር እንኳን ለመስራት በአላህ መንገድ ላይ እንኳን አንድ ነገር ለማድረግ የተፈጠርንበት ዓላማ ስለረሳን ለአላህ ዲን የሚሰጠው ዝርዝር እያረግን ዝርዝር የለኝም ይላል። አንዳንዱ ኸይር ነገር ሲጠይቅ አፉ በሉኝ ዝርዝር የለኝም ይላል። አላህ ስንት ድፍን ሰጥቶናል አርኩ። ስንት ተቆጥሮ የማያልቅ ድፍኖችን አላሁ ተዓላ ሰጥቶናል። ያንን ነው መቁጠርና ያንን ነው ሂሳብ መስራት የሚያስፈልገው። ያለበለዚያ ተቀማጭ የምንለው ነገር ከሌለ ፈቀድ ኸሲረ ኹስራን ሙቢና ትልቅ የሆነ ክስረትን ነው የከሰረው። ሁለተኛ፣ ጊዜህ ውድ ነው። የቀድሞ ማንነትህ ጊዜውን በከንቱ ወሬ፣ በሐራም እይታና በማይጠቅም ጭንቀት ያሳልፍ ነበር። አዲሱ ማንነትህ ግን እያንዳንዱ ትንፋሽ ወደ ቀብር እንደሚያቃርበው ያውቃል። ዛሬ የምትሰግደው ሰላት፣ የምታደርገው ዚክርና የምትሰራው መልካም ስራ ነገ ጨለማውን ቀብርህን የሚያበራው ብርሃንህ ነው። የእርጅና ድካም መሃል ላይ የሚገኝ ጥንካሬ ወጣትነት እንለዋለን። ወጣትነት ወደፊት የህይወታችንን መስመር የምናሰምርበት፣ የመስራት ጉጉት የናረበት፣ የመለወጥ ስሜት ያበበበት የእድሜያችን አስኳል። ወጣትነት በጫት የሚባክን አይደለም። ወጣትነት በሱስ የሚባክን አይደለም። ወጣትነት መሰረት መጣያ ነው። ራስህንም ቤተሰብህንም አገር የምትለውጥበት እንቁ ኃይልህ ነው ወጣትነት። ይህን ወጣትነት በአግባቡ እንድትጠቀመው ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ወስያ ይሰጡሃል። እግተኒም ኸምሰን ቀብለ ኸምስ፣ 5 ነገር አደራ ተጠቀምበት ብለው፣ አንደኛው ወሸባበከ ቀብለ ሐረሚክ፣ ወጣትነትህን እርጅና ሳይመጣ ተጠቀምበት። ያኔ ወኔ ይክድሃል፣ ያኔ ጥገኛ ትሆናለህ፣ ያኔ በሽታ ይከባሃል። እርጅና ሲመጣ የሰው ጥገኛ መሆን ትጀምራለህ። አሁን
ተጠቀምበት። አንዱ ከአረቦች ውስጥ ወጣትነቱን እንዲሁ በዋዛ ሳለፈውና እድሜው ገፍቶ የእርጅና አድማስ ላይ ቁጭ ብሎ ስለ ወጣትነት እችን ስንኝ ቋጠረ ይባላል። አላ ለይተ ሸባበ የዑዱ የውመን ፈኡኽቢረሁ ቢማ ፈዓለ ልመሺብ። አይ ምኞት ነው። አላ ለይተ ናሕው ላይ ስንቀራ እነዚህ እንደ ደሊል የሚያመጧቸው ነው ናሕዊዮች። አላ ለይተ ሸባቡ የዑዱ የውመን፣ ምነው ወጣትነት አንድ ቀን በመጣልኝ። ፈኡኽቢረሁ ቢማ ፈዓለ ልመሺቡ፣ እርጅና እንዴት እንደተጫወተብኝ ቁጭ አድርጌ ነግረው ነበረ። ይሳካል? ኢምፖሲብል። ምነው ወጣትነት በመጣልኝ እንዴት እርጅና ጉድ እንደሰራኝ ነግደው ነበር። በሽታ መነሳት ሲከብድ፣ አይን ሲያስቸግር፣ ጥርስ ሲወልቅ ከባድ ጊዜ ነው። ይሄ እንቁ የህይወት ክፍል፣ ይሄን እንቁ የህይወትን ክፍል በአግባቡ ከተጠቀምክበት ሽልማቱ ትልቅ ነው። ካልሰራህበት ሂሳቡ ከባድ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለን ተዙላ ቀደመ ዐብድን የውመል ቂያማ፣ የአደም ልጆች እግር እኮ የውመል ቂያማ አትንቀሳቀስም ሐታ ዩስአል አን አርበዒን፣ ከአራት ነገር ሳይጠየቃሉ። ከነዛ ውስጥ ወአን ዑምሪሂ ፊማ አፍና፣ እድሜህን በምን አባከንከው? የመጀመሪያ ሂሳብ አለ። ከዛ አስከትሎ ሳላ ወአን ሸባቢሂ ፊማ አብላ፣ ወጣትነትህን በምን አበሰበስክ? አሁን አርረሕማን ፊት ቀርቦ እየቃምነ አሁን እኮ በአንድ ሰከንድ ውስጥ ዓለም ላይ 2 ሰው ይሞታል። በአንድ ሰከንድ ውስጥ ስንት ሰው ይሞታል? 2 ሰከንድ። አሁን እያወራሁኝ ቢያንስ 4 ሰው ሞቷል ማለት ነው ዓለም ላይ። ስለዚህ ከነዛ ከሚሞቱት ይህንን ዓለም ለቀው ወደ ቀጣይ ዓለም ከሚሸጋገሩት እንሁን አንሁን እያንዳንዳችን በምን እናውቃለን? ስለታመምክ አይደለም የምትሄደው፣ ስላልታመምክ አይደለም የምትቀረው። በድንገተኛ አደጋ የሚሞት ስንት አለ? ታሞ አልጋ ላይ ደግሞ ረጅም እድሜ ቆየ ደግሞ ስንት አለ? ምንም ሳይታመም በድንገተኛ አደጋ ተኝቶ ወደ አኺራ ሄደ ስንት አለ? ስለዚህ ኢኽዋን ጊዜ ውድ ነው። እድሜያችን የኛ ማንነታችን ነው። ሰው ልጅን ስናስብ ያለ ዘመን ልናስበው አንችልም፣ ያለ ጊዜ ልናስበው አንችልም። መቼ መጣ መቼ ሄደ እኮ ነው የሚባለው ታሪኩ ላይ፣ ከጊዜ ጋር የተያያዘ ነው። እዚህ ትንሽዬ ከጊዜው የተወሰነ ክፍል ከሄደ ከሱ ማንነት ውስጥ የተወሰነ ክፍሉ ሄዷል ማለት ነው። እያንዳንዷ ደቂቃ እያንዳንዱ ሰዓት ውድ ነው በሙእሚን ህይወት ላይ። ሙእሚን የጊዜን ፋኢዳ የጊዜን ቫልዩ ስለሚያውቅ አላህ ተባረከ ወተዓላ በጣም ብዙ ቦታ ላይ ስለ ጊዜ ክብር የሚያሳዩ የሚያንጸባርቁ ጥቆማዎችን አላህ ስለሰጠ ወልዐስር ኢነል ኢንሳነ ለፊ ኹስር ወዱሓ ወለይሊ ኢዛ ሰጃ ወነሃሪ ኢዛ ተጀላ ወሸምሲ ወዱሓሃ ወልቀመሪ ኢዛ ተላሃ። ከጊዜ ጋር የተያዙ ነገራቶችን አላህ ለመሃል ላይ ያቀርባቸዋል። አላህ በፈለገው ነገር የሚምል የሆነ ጌታ ነው። ስለ ፀሐይ፣ ስለ ጨረቃ፣ ስለ ሌሊት፣ ስለ ንጋት አላህ ተባረከ ወተዓላ የሚምለው ይህ ሁላ የቀንና ሌሊት መፈራረቅ ምክንያቶች ስለሆኑ እዚህ አላህ የሚምልባቸው ነገራቶች በእኛ ህይወት ላይ ትልቅ አትኩሮትን የሚሹ አጽንኦት ልንሰጣቸው የሚያስፈልጋቸው ቦታ ልንሰጣቸው የሚገባቸው ነገራቶች ናቸው። ሶስተኛ ለውጥ አሁኑኑ ይጀምራል። ለውጥ ማለት ረጅም ጉዞ አይደለም። ለውጥ ማለት ውሳኔ ነው። ከዛሬ ጀምሮ ሰላቴን አልተውም፣ ከዛሬ ጀምሮ አላህን የማያስደስት ቦታ አልገኝም፣ ከዛሬ ጀምሮ ልቤን ከአላህ ጋር ብቻ አገናኛለሁ ብለህ ስትወስን ያ አሮጌውና ደካማው ማንነትህ ይሞታል። ይህንን ጽሑፍ አንብበህ ስትጨርስ አንተ የድሮ ሰው አይደለህም። አላህ በውስጥህ አዲስ ብርሃን አብርቷል። አሁን ተነስ፣ ውዱ አድርግና 2 ረካዓ ስገድ። በአላህ ፊት ተንበርክከህ ያ አላህ የቀድሞ ማንነቴን ይቅር በለኝ፣ አዲሱም ማንነቴን ባንተ መንገድ ላይ አጽናኝ በለው። አስታውስ፣ አላህ ሰውን የሚመዝነው በአጀማመሩ ሳይሆን በአጨራረሱ ነው። ዛሬ አዲስ ጅማሬህ ይሁን። የቀድሞ ማንነትህ አሁን አብቅቷል። አዲሱና በአላህ የሚመራው ማንነትህ ግን ዛሬ ተወልዷል። እንኳን ወደ ብርሃን ተመለስክ።
የእውነት ለውጥ አንድ ሰው በህይወቱ ላይ ማምጣት የሚችለው አንደኛ የአላህን ሐብል ሲይዝ ነው። የላኢላሃ ኢለላህ ገመድ ነው። የአላህ አዋሚሮች ናቸው። ዲነል ኢስላም ነው። ብዙ ዑለማዎች የተለያየ ትርጉም ሰጥተውታል። ሐብል ወዕተሲሙ ቢሐብሊላሂ ጀሚዓን የሚለውም ማለት ነው። ያ አንድ ነገር ነው። ከዋህዳ ጋርም ተገናኝቶ ይመጣል። እንደ ግልም ስንመጣ ደግሞ የአላህ ሱብሓነሁ ወተዓላ ጎዳናን መጠበቂያ ማድረግ፣ መዳኛ ማድረግ። መድህንህ ያለው በሱ መንገድ ላይ ነው፣ በሱ ትእዛዝ ላይ ነው። ስለዚህ ለውጥ ሳስብ እኔ ከአላህ ጎዳና ምን ያክል ቅርብ ነኝ፣ ምን ያክል ርቅ ያለሁ፣ አላህ ከማይወዳቸው ነገሮች እንዴት ነው ያለኝ ቅርበቴ ምን ይመስላል? እነዚህን ነገሮች ስናስተካክል አንዱ ጃኒብ ተሟላ ማለት ነው። ሁለተኛው ደግሞ ሁሌም የአላህ ጥበቃ ያስፈልገናል። ተዓልቃችን በሱ ላይ መሆን አለበት። ስለ ተዓልቅ ሲያነሱ ዑለማዎች አንድ ሰው በአላህ ላይ የቂን ሲኖረው እና ልቡ በዱንያ ላይ ሳይንጠለጠል ሲቀር የዓለም ሀብት ቢኖረው አይጎዳውም። ቀልቡ ላይ አላህ ብቻ ካለ ተዓልቅ ከሌለው ቀልቡ በዱንያ ላይ ተዓልቅ ካለው ምንም ባይኖረው ዱንያ ላይ ነው ልቡ ያለው። የለውም እኮ ሰውየው አያገኘውም። ግን ልብ አሁን ዛሬው ነገር ዱንያ ነው። መልታይ ቢሊየነር ሆኖ ቀልቡ ለአላህ የተሰጠ ሊሆን ይችላል። ያ አይጎዳው። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው